ከያ ድራማ ክፍል 11 ዛሬ ላይ እስኪ አብረን እንመልከተው። እንግዲህ ትሪንሴት የተባለችው ቆንጆዋ ልጅ ዛሬ ብሩክን ከብሩክ ፍቅሯ እንዳላለቅና ብሩክ የሌላ ሰው ሲሆን ማየት የማትፈልገው ዛሬ ከርብቃ ጋር አይንን አይን ተፋጠጡ። ርብቃ ተይልኝ፣ ብሩክ የልጆች አባት ነው። እኔ ከዚህ በኋላ ከብሩክ ጋር መኖር የምፈልገው፣ እባክሽ ተይልኝ ርብቃ እያለች በጣም ተማጸነቻት። ርብቃም እኔ አልተውም አለች። ርብቃ እኔ እኮ ወንድሜ ነው፣ አንቺ ምን አይነት ሴት ብትሆኝ ነው እኔ በብሩክ የምጠረጥርኝ? ብሩክ እኔ ተገናኘን ጀምሮ እንደ ወንድምነት እንጂ አንድ ቀን በሌላ ነገር ታይተንም አናውቅም። አንቺ ግን በሌላ አይነት መንገድ እንድንታይ ታረጊናለሽ። ስታዩ በስስት ስለሆነ የምታዩ ሌላ ስሜት ይሰማችሁ እንደሆን ብዬ ነው አለች። አይ እንደዚህ አይደለም፣ አንቺ የምን ጭንቀት ይልሻል? እኔና ብሩክ ምንም አይነት ግንኙነት የለንም። አንቺ እንደዚህ አትጨነቂ። አንቺ ደግሞ ጓደኛውን አግብተሽ የለ ጓደኛውን አግብተሽ ታዲያ ለማን ነው አንቺን የሚያገባሽ? እኔ መቼም እሱ እና እኔ ብሩክን በሌላ አይነት መንገድ አይቼውም አላውቅም፣ እባክሽ ብላ ርብቃ አረጋጋቻት። ትሪንሴት ግን መቼም ልትረጋጋ አልቻለችም። ታዲያ ይህንኛው ባሏን ምን ልታደርገው ነው? ይህ የእሱን ጓደኛ እንዴት አግብታ ደግሞ ትጠብቀዋለች? በጣም ርብቃ ግን ብሩክን የምትመለከተው በፍቅር አይኗ ነው እንጂ በፍቅር አይን አይደለም። ርብቃ ብሩክ እንደ ወንድሟ አይታውም አታውቅም። ሲጀመር ርብቃ የተሰማት ስሜት የፍቅር ስሜት እንጂ የወንድምነት ስሜት አይደለም ብላ ትሪንሴት አወቀች። ታዲያ አሁን ላይ ብሩክ ጠበቃ አግኝቶ ንብረቱን እየከሰሰ መሆኑን አታውቅም። ይህንኛው ባሏ ደግሞ አሁን እሱን ለመግደልና እሱን ከዛ ግድ ለማስጠፋት እኔን በገንዘብ ልታታለኝ እንዳትሞክር። እኔ በገንዘብ የምታለኝ ተራ ሰው አይደለም። ስራዬን በአግባቡ የምሰራና በታማኝነት የምሰራ ነው ይጠብቃል። በኃይልን ጮኸበት። የሚገጥመው ታያለክ፣ መጨረሻ አላሳጠረው ታያለክ ብሎ ዛተበት። የፈለግከውን ማድረግ ትችላለህ፣ በሰው ህይወት ላይ አልጫወትም ብሎ ጥሎት ወጣ። አያችሁ እኔ ዶክተሩ ገንዘብ ይሰጣልና በገንዘብ ይታለላል። እኔም ብቻ ሳይሆን ብሩክና ትሪንሴት አስባ ነበር። የምታለል መስፈር ነበረ። አይገርምም? በጣም ያሳዝናል። ህይወት ሲያሳይቅ ያለች ብትሆንም ግን ለነገሩ አሁን ዶክተር እንግዲህ ትክክለኛ ዶክተር ይመስላል። ይወጥሩ ነው ላኪን ግን ውጤቱ መቀየር የለበትም። ቃል መዋረድ አይደለም ቃል መዋረድ አለባት። ያ እዛ ላይ አይኑ ላይ ልጅ እንዳለው ክፋትና ጭካኔ መደረግ አያችሁ። አሁን ላይ ግን ቃል አደረገው። ብሩክ በህይወት የለም ሲባል የገዛ ሚስቱን አፍቅሮ ደግሞ የገለትን ጓደኛ አያችሁ ጠይቆ ነበር። የገዛ ጓደኛቸው በደካማ ጎናቸው የገነት ጓደኛ ደግሞ የገነት ልጅ እንደምንበስቃቅለው ሁሉ ተረዱት። ከዛም እሱ ይህንን ሲያደርግ እንዴትስ ደስ አለው? እሷስ እንዴት ጓደኛውን የልብ ጓደኛውን ታልጠፋ ወንድ ታገባለች? ሽማግሌውስ እንዴት ሆነ? ቤቱ አሁን በእሱ ልጅ ምክንያት ከሆነ የተቃጠለው እሱን ይይዙታል። ምክንያቱም ሽማግሌውን እንደሚይዙት እርግጠኛ ነኝ፣ አይለቁትም። ሽማግሌውን ተያዙት ደግሞ ትሄት ያምጥቶ በየትኛው ጉልበቱ በየትኛው ጊዜው ለብስ ቤት ይከፍላል። በጣም ያሳዝናል። የሽማግሌው ነገር ግን በጣም ያሳዝናል። መጨረሻው ምን ይሆን? አይገርምም? ህይወቱ ብጥብጥ ሊል ነው። እኔ የገረመኝ ግን እንዴት ምን ያክል ብታፈቅረው ነው የድሮ ባሏ ታሞ አይታ ወደ ቤቷ የወሰደችው? ብታፈቅረው እንጂ ብትጠላው ወደ ቤቷ በፍጹም አልወስደውም ነበር። ትሪንሴት ጀግናና አስተዋይ ልጅ ናት።
ምን ቢሆን ባሏን ወደ ቤት ለመመለስ ሞክራለች። አያችሁ፣ አንዳንድ ጊዜ እንደዚህ አይነት ነገር ያጋጥማል። እናም ህይወት ተገለባባጭ ናት። የብሩክ ልጆች ራሱ አባታቸውን ካገኙ በኋላ በጣም ደስተኛ ሆነዋል። ብሩክ አባታችን ከመጣልን ምን እንፈልጋለን እያሉ ነው። የብሩክ ባልተቤትም ይሄው የብሩክ ጓደኛም ትሬሲትን ባልሽ ከመጣ ወዲህ ተቀየርሽ፣ ጸባይሽ ተቀየረ፣ ለምንድን ነው ጸባይሽ የተቀየረው እያለ ይበጣብጣት ይዟል። ጥለሽኝ እንዳትሄጂ እፈራለሁ እያለን ነው። ግን ቤቱንና ንብረቱን በእኔ ስም አዙሪ፣ የኔ ቤት ነው እንትለው በኋላ ታስታወለ እንኳ አይለቀንም እያለ ይጠይቃት ያዘ። እሷ ግን በፍጹም አለች። ብሩክ የእንደዚህ አይነት ሰው አይደለም። ጓደኛህን በመጥፎ ነገር አጠርጥረው፣ ምንም ቢሆን የዋጋ ሲከፍልልክ የነበረው ጓደኛህ ነው አለችው። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ ቤተሰብ።